ያው ይሄን ቤት የተከራየሁት ዋናው አላማይ ማዘር እንደስተኛ ለማድረግ ነው። ያለችበት ቤት ብዙም ምቹ አልነበረም። የተለያዩ እቃዎች ምናምን አልነበራትምና ትልቁ ህልሜ ማለት ልጅ ያለውም እሷ ጋር ያለውም በቃ እንደዚህ ቤት እቃዎች የማሟላት ምናምን ጓደኞቼ ሲሄድ የማይት እንትን ነበርና በቃ እንደዚህ ባረግላት ሰርቼ እንዲ ባረግ ትልቅ ህልም ነበረኝ። እግዚአብሔር ይመስገን ዛሬ አሳክቻለሁ በትንሹ ብዬ አስባለሁ። ማን ፈልጉ ያዘጋጀው? እሷን ነበረ ደውዬ ጓደኛዬ እንደዚህ አብራኛለችና ቤት ፈልጉላት ምናምን በየ እቃዎቹን አዛለች ብር ልካለች ምናምን በየ እነሱ ናቸው የተቀበሉት። ቤቱን ያዘጋጁት ምናምን እነሱ ናቸው፣ ግን ለሷ እንደሆነ አታውቅም። ወይ ለራሳቸው እንደሆነ ላውቀች። ይሄም ሶፋ አዲስ የገዛሽው? ሁሉም አዲስ ናቸው እቃዎች። ቲቪውም እህት ማስቀመጫውም ቴሌቪዥኑም አልጋም እዛ የገዛሽው በሙሉ አዲስ ነው? ሁሉም አዲሶች ናቸው። ጎበዝ። ማዘር ሶፋ አልነበራቸውም? እንደዚህ ሶፋ የለንም። ሶፋኛ ኑሮና ያቅም አይደለም ሶፋ ደና አልጋ እንኳን ኑሮና ያቅም። እውነት እናቴ ሁሌም ጎጃም ላይ ከተማ ውስጥ ቤት የመስራት ትልቅ ህልም ነበራት። ማለት ሁሌም ታወራ ነበረ እንዲህ ቤት ሰርቼ የምከራይ ቤት በጎን እንትን ብዬ የተወሰኑትን ለራሴ ያከራየው ለቤተክርስቲያን ለኔ ምናምን ትልቅ ሁሌ ታወራኝ ነበርና ማለት እኔ አዲስ አበባ ነበር መግዛት የፈለኩት፣ ግን የሷን ህልም ለማሳካት ጎጃም ላይ ቤት ሰርቼ ይላታለሁ። ያው አላለቀም፣ ትንሽ ይቀረዋል። ምንድን ነበር ያልሻቸው? መጣለው ብለሻቸው ነበር ለጥምቀት? እንደመመጣ ነገራታለሁ፣ ግን ደግሞ ትንሽ ችግር ስላጋጠመ ይቀርቻለሁ ምናምን ብዬ ቮይስ አድርጌላት ነበረ። በጣም ተናዳለች። ጓደኞቼ ምናምን እየነገሩኝ ነበር፣ እኔ አላወራኋትም፣ ግን ደግሞ በጣም አዝናለች። እንግዲህ ያን ሀዘኗን እንደማሳሳት ተስፋ አደርጋለሁ። ኢትዮጵያ ለመምጣት ያሰብኩት ያው እንደነገርኳችሁ እናቴንም ሰርፕራይዝ የማድረግ በጣም ትልቅ ፍላጎት ነበረኝ። አንድ ቀን እናቴን እንደዚህ ባረግላት ድካሟንም እኔን የሚያሳለፍኩትን ነገር እሷን የሚያሳለፈችውን ነገር እንዲህ ባወራት ምናምን ብዬ በነገራት ትልቅ ሀሳብ ነበረኝና ያው እንግዲህ ዛሬ ኢትዮጵያ መጥቻለሁ። ስንት ዓመታችሁ ነው ከተገናኛችሁ? ኦልሞስት 5 ዓመት ሊሞላ ነው። 5 ዓመት ሊሞላ ነው። በጣም ወቅቷል። በእናትህ በጣም ጓጉታለች። እንድቆይም አልፈለገችም ነበር። ያው እኔ ትንሽ ማስተካከል የነበሩብኝ ነገሮች ስላሉ በሱ ምክንያት ነው ዛሬ ነገ እያልኳት የቆየሁት። እንግዲህ እኔም እየተንቀጠቀጥኩ ነው። እኔ ራሴ እንደዚህ አይነት ነገር አጋጥሞኝ አያውቅምና ማዘር ግን ምንም ህመም የለባቸውም አይደል? አይ ምንም አይነት ህመም የለባቸው ነው የለባት። ብቻዬን ላከብር ነው ልጄ ሳትመጣልኝ ለበዓል ብለው በጣም አዝነዋል። ምን የሚሰማቸው ይመስልሻል? ደውዬ ነበር ትናንትና፣ እንዳዘነች በጣም ምናምን ነግረውኛል። አለቅሳለች ምናምን፣ እንደውም ወደ ገጠር እሄዳለሁ ካልሆነ በቃ እሷ ማትመጣ ከሆነ እያለች ምናምን በጣም አዝናለች። ቀላል አይደለም። አንዲት ልጅ አረብ ሀገር ሰርታ ጥራ ግራ እናቷን እየረዳች ቆይታ ከዛ መታ ደግሞ ይህንን ማዘጋጀት ቀላል ነገር አይደለምና በጣም ነው ደስ ያለኝ። እውነት እንግዲህ ማዘርም ደግሞ ምን እንደሚሰማቸው በጣም ጓጉቻለሁ ለመስማት። ማዘር እዚህ ቤት ሲመጡ እኔ ሀና ከአረብ ሀገር የመጣችዋል ያንቺን ጓደኛ ወክላ ትተውናለች፣ እኔ ደግሞ የእሷ ወንድም ሆናለሁ፣ እሷን ልቀበል ነው የመጣሁት። ከዛ ማዘር ሲመጡ እሷን እንኳን ደህና መጣሽ ይሏታል። እንኳን ደህና ጠበቃችሁኝ፣ ቤቴን ስላዘጋጃችሁልኝ በጣም አመሰግናለሁ፣ አስቸገርኳችሁ ትላለች ማለት ነው እሷ ጓደኛሽን ወክላ። እኔ ደግሞ የእሷ ወንድም ነኝ፣ ረዴት አትመጣም ወይ እርሶስ ልጅ መቼ ነው የምትመጣው ያወራቸዋለሁ። ካሜራውን ሲያዩ ግራ እንዳይገባቸው ነግረናቸዋል አይደል? ጓደኛዬ እንደምትመጣ ስለምታውቅ ዛሬ እንደምትመጣ ታውቃለች። ቤቱ ምናምን አስተካክላችሁ ጠብቋት እና ለእኔ ቪዲዮ እንድትልኩልኝ አንቺም ተዘጋጅ ምናምን ብያታለሁ። ያው እሷ ስለተናደች አይመለከተኝም ምናምን ብላለች። እንግዲህ እስኪ ተዘጋጅታ እንደምትመጣ ተስፋ አደርጋለሁ። የተወደዳችሁ ተመልካቾቻችን እንግዲህ የሰርፕራይዙ ሰዓት ደርሷል። ማዘር እየመጡ ነው። ረዴት ነፍሷ ልትወጣ ነው። እንግዲህ የምንችለውን ያህል ማዘር እንዳይነቁ እንተውናለን። ጸጥ ረጭ ብለሽ ጓዳ ትቀመጫለሽ ማለት ነው። ከዛኛ ማዘርን ተቀበለን እዚህ ከተጫወትን በኋላ ምልክት ስንሰጥ ትመጫለሽ ማለት ነው። أول ما وصلت حسيت إن أبو ظبي كانت ترياني. ኑዚ እናንተ ኑዚ እርሶስ እንዴት ኖት ማዘር? ሰላም ኖት? በጣም ነው የማመሰግነው። እግዚአብሔር ይስጥዎት። ቆንጆ ቤት ነው እንትን ያሉልኝ ያዘጋጁልኝ። እንዴት ኖት እርሶ? ረዴት አልሆነላት ማብረን ነበር ልንመጣ ያሰብነው። ረዴት ማስታስለቅሰኝ ማለት ያትናት ችግር ከእናቴ ጋር እንኳን እናቴ ጋር ሙሉ እዚህ ብቻ ነው ማለት ጥምቀት ነው። ከኔ ጋር ይላሉ። እኔ ሄዳለሁ በራለሁ ይሄ ነገር። በዚህ አጋጣሚ ረዴት መልእክት ልካለች ለእርሶ፣ ስጦታም ልካለች። አመጣለሁ ከቀረጸይ በኋላ እርሶንም ትንሽ የሆነች ነገር ብለው መልእክት ቢልኩላት ለረዴት ደስ ይለናል። ዛሬ ስለምንልክላት ማለት ነው። ቅያሜዎትንም ቢሆን የሆነ ነገር ቢሏት ረዴትን በጣም ነው ደስ የሚለኝ።
በጣም አሪፍ። አሁን የሴት እንግዳ የለውም። አሁን ተፈተፍለሽ ቡና ፊ ዳቦ ንቁረስ እንግዳ ነው ብለሽ ቁጭ ማለት የለም። አይ አለማራ ብዙ ነገር ነው ያዘጋጀሁት። ታዲያስ በጣም አሪፍ። ብዙ ቤት አይገኝም መሰለኝ እዚህ አካባቢ አይደል? እየመረጥን ነው እንጂ ቤት አለ እየመረጥን ነው። አይ በጣም ቆንጆ ነው። እናመሰግናለን በጣም። ለምንድን ነው ያኮረፉት? ረዴት አልመጣም እመጣለሁ ብላ ቀረች። እሷ ታውቃለች። ስንት ዓመት ነው የሆናት ረዴት እዛ ከሄደች? 4 ዓመቷ ነው። አይ ማዘር ግድ የለም ብዙ ጥምቀት አልፎ የለ ዋናው በጤና ብቻ ትምጣሉት። ብዙ ነገር አለ ማዘር፣ ብዙ ነገር ነው ሰው ላይ የሚያጋጥመው። በጤና ብቻ እንድትመጣ ነው የምንጸልየው። ብዙ በዓል አብረን እናከብራለን። ስለዚህ አይዞት፣ እንደ እውነት እግዚአብሔር ያውቃል። አይዞት ማዘር። እዚህ ሰፈር ነው የኖሩት ማዘር ረጅም ጊዜ? 11 ዓመት ነው እዚህ ሰፈር። ቆርቋሪ ነው ታቆርቆሮ ሰፈሩን የቆረቆሩት እሱ ነው ቆርቆሮን ያገኘ ነው ማለት። እናቴ በጣም ጠንካራ ናት። እናቴ ጠዋት 2 ሰዓት ወጥታ ማታ 11 ሰዓት ነው የምትገባውና ሙሉ ቀን አሸዋ ነው የምትሸከመው። በወለኬት እንትን ምትላለች ማለት ብዙ ነገሮች ሰራ ነው የምትለው እና በጣም ይደክማታል። እሷ እንደውም ድካሟን ለኔ ማሳየት አትፈልግም ሁላ ማለት ከስራ መታ እኔን ስራ ለማገስ እንትን ምትልበት ሁኔታ ነበር። እኔ እንዳልኩሽ የተለያዩ ስራዎችን ጉሊት ላይ ምናምን ወጥቼ ይሰራ ነበር። ስኳር ምናምን የተለያዩ ንግዶችን ነግር ነበርና ከኔ ጋር መታ ቁጭ ስል ነበር ምናምን እና እኔ ግን አያለው ማለት ድካሟ ይገባኛል ምናምን። ልጅ ነኝ ምንም ማድረግ አልችልም። በውስጤ ነው ሁሉን ነገር በቃ እሷ የምታረጋቸው ነገሮች ምናምን ያማታል። ጀርባዋ ምናምን እንደዚህ ስትቀመጥ ምናምን ያማታል እና አንዳንዴ መታ ምናምን ልጅ እስኪ ጀርባዬን አመመኝና በባልዲንሽ ምናምን ትለኝ ነበር። ከዛ እኔ ግን ማለት አቃለው እኮ እንደሚያማት ምናምን ሁሉን ነገር ይገባኛል። ግን ደግሞ ምንም ማድረግ ስለማልችል በዛ እድሜ ማለት ትምህርት እማራለሁ። ትምህርቴን አቁሜ ደግሞ ብሰራ ያለንን ነገር ማስተካከል አልችልም። ስለዚህ ማድረግ የምችለው ምንድነው ዝም ብዬ በቃ በውስጤ እያለቀስኩኝ እንትን ነበርና ጀርባዋ ምናምን እነካት ነበር። ለምሳሌ በባልዚን ሽሊ ምናምን ስትለኝ እንደዚህ ሰነከው ጀርባዋ ምናምን ቁስል ማለት ባህሪ ሙሉ ቀን ስትሸከም ትልበት ውሃዎች ብዙ ነገር ትሸከማለች። እሷ ግን ያን ነገር ለኔ ማሳየት አትፈልግም። በቃ ጠንካራ እንደሆነች ምንም ነገር በቃ ቤት ሲደውላት ምናምን ደህና ነኝ ነው የምትለው። ሁሌ ማንኛውም ሰው ሲጠይቃት በጣም ፈጣሪዋን ነው የምታመሰግነው። ደህና ነኝ በቃ እናቴ ማለት ስጦታ የታለ ይዘሽ ልመጭ ስጦታ እማ አለ